ጤና ይስጥልኝ። በውልና ማስረጃ የስጦታ ውል የምታደርጉ ወላጆች እንደዚሁም ደግሞ ስጦታ የምትቀበሉ ልጆች ይሄ ጠቃሚ የሆነ የህግ ምክር እንዳያመልጣችሁ። ወላጃችሁ በህይወት እያለ በስጦታ ያስተላለፈላችሁ ቤት ንብረት እሱ በሞት ሲለይ ወደ ውርስ ክፍፍል እንድትመልሱ ህጉ ያስገድዳችኋል። ይሄ ብዙ ሰው የማያውቀው ጉዳይ ነው። ይሄንን አንድ በአንድ ምነግራችሁ ነው የሚሆነው። ወደ ውርስ ሀብት ከመመለስ ነፃ የምትሆኑበትን የህግ ነጥብ እነግራችኋለሁ። ውላችሁ ውስጥ አንድ ቃል ብቻ በማስገባት በኋላ ከሚመጣባችሁ ክርክርና አደጋ ነፃ ትሆናላችሁ። በዝርዝር የምነግራችሁ ነው የሚሆነው። አብራችሁን እንድትቆዩና ይሄን የህግ መፍትሄ የምነግራችሁን ጠቃሚ የሆነ ምክር እንዳያመልጣችሁ ቪዲዮ ላይክ በማድረግ ጀምራችሁ እስከ መጨረሻ ድረስ እንድትሰሙት እንድታዩት እጋብዛችኋለሁ። እንግዲህ ብዙ ሰው ወላጁ በህይወት እያለ ስጦታ ከተሰጠውና የንብረቱንም ስም ወደ ራሱ ካዞረ ወላጁ ከዚህ ዓለም በሞት ቢለይ እንኳን ወላጅ በህይወት እያለ ስለሆነ ስጦታውን የሰጠኝ ሌሎች እህትና ወንድሞች የሆኑ ወራሾች ስለዚህ ንብረት ሊጠይቁኝ አይችሉም፣ ያበቃለት ጉዳይ ነው የሚል የተሳሳተ ግንዛቤ አለው። ነገር ግን እውነታው ይህ አይደለም። በፍትሐብሔር ሕጋችን አንቀጽ 1068 መሰረት ወላጅ በህይወት በነበረበት ወቅት በስጦታ ንብረት የወሰደ ልጅ በስጦታ ተቀብሎት የነበረውን የሟች ንብረት ዋጋውን ወደ ውርስ የመመለስ ግዴታ አለበት። ነገር ግን በአንድ ሁኔታ ብቻ ከዚህ ከመመለስ ግዴታ ነፃ ሊሆን ይችላል። ይሄውም ምንድነው? ስጦታ የሰጣችሁ ወላጃችሁ ስጦታውን በሰጠበት የስጦታ ውል ላይ ይሄንን ለእናንተ በስጦታ የሰጣችሁን ንብረት ስጦታ ተቀባዩ ወደ ውርስ የመመለስ ግዴታ የለበትም ብሎ በውሉ ላይ በግልጽ ካሰፈረላችሁ የመመለስ ግዴታ አይኖርባችሁም። ወላጃችሁ ከዚህ ዓለም በሞት ሲለይ በውሉ ላይ ይህንን በስጦታ የሰጠሁትን ንብረት ስጦታ ተቀባዩ እኔ ስሞት ወደ ውርስ ሀብት የመመለስ ግዴታ የለበትም ብሎ ካሰፈረላችሁ ወይም በሌላ የውል ስምምነትም ሊሆን ይችላል። ይሄንን አይነት የሚገልጽ ስምምነት ካደረገላችሁ ስጦታ የተሰጠው ሰው የተቀበለውን ንብረት ወደ ውርስ የመመለስ ግዴታ አይኖርባችሁም። ስለዚህ ከሌሎች እህት ወንድሞቻችሁ፣ አባታችሁ፣ እናታችሁ ስጦታ የሰጣችሁ በሚሞትበት ወቅት አስቀድሞ ወላጃችን በህይወት በነበረበት ወቅት የተቀበለውን ስጦታ ወደ ውርስ ይመልስ፣ ወደ ውርስ ሀብት እና ታስቦ እንከፋፈለው ብሎ ጥያቄ ሲቀርብባችሁ አይ ስጦታው ላይ እኮ ወላጄ ከመመለስ ነፃ አድርጎኛል፣ ወደ ውርስ ሀብት አይመለስም ብሎ አስፍሮልኛል ብላችሁ መቃወሚያ ማቅረብ የምትችሉት ይሄ ቃል ይሄ ስምምነት በስጦታ ውሉ ላይ ከሰፈረ ብቻ ነው። በስጦታ ውሉ ላይ ካልሰፈረ ግን ምንም ማድረግ አትችሉም። እንግዲህ ሁላችሁም እንደምታውቁት በውልና ማስረጃ በፍትህ ጽሕፈት ቤት የሚደረጉ የስጦታ ውሎች ይሄንን አይዙም። ሰዎችም ግንዛቤው ስለሌላቸው ይህ አባባል ወይም ደግሞ ይሄ ስምምነት በስጦታ ውል ውስጥ እንዲገባላቸው አያደርጉም። አንዳንድ ጊዜ እንደውም እንዲህ አይነት ስምምነት የተለመዱ ፎርሞች ናቸው ወይም ደግሞ የተለመደ ፎርማት ነው ውልና ማስረጃ ያለው። ስጦታ ሰጪው ይሄን ንብረቴን ለስጦታ ተቀባይ ሰጥቻለሁ ይላል። ስጦታ ተቀባዩም ይሄን ንብረት ተቀብያለሁ ይላል። ስጦታ ሰጪው በስሙ አዙሮ እንዲጠቀምበት እንዲያደርገው ምናምን ሰጥቻለሁ ነው የሚለው። ከዚህ በዘለለ ከዚህ በተጨማሪ ግን እናንተ ስጦታ ውሉ ላይ አሁን ስጦታ የሚሰጣችሁ ሰው ወደ ውርስ ንብረት የመመለስ ግዴታ የለበትም የሚል ቃል እንዲያሰፍርላችሁ ማድረግ አለባችሁ። ይህንን ካላደረጋችሁ ወላጃችሁ ስጦታ በቁም በህይወት እያለ ሲሰጣችሁ ስጦታ ውሉ ላይ ይህንን ንብረት እሱ ሲሞት ወደ ውርስ የመመለስ ግዴታ የሌለባችሁ ስለመሆኑ እንዲጻፍ ማድረጋችሁን መርሳት የለባችሁም። በስጦታ ውሉ ላይ ይህ ካልተገለጸ ሟች ወላጃችን በህይወት እያለ ስጦታ ስለሰጠኝ ወራሾች ሊጠይቁኝ አይችሉም ብላችሁ የምታቀርቡት ክርክር ተቀባይነት አይኖረው።
የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰበር መዝገብ ቁጥር 235745 ይሄንኑ አስገዳጅ ውሳኔ ሰጥቷል። አንድ ሰው በሕይወት እያለ ወላጁ በስጦታ የተቀበለውን ንብረት ከመመለስ ነፃ የሚሆነው ያ ወላጁ ስጦታ በሰጠበት ውል ላይ ወይም በሌላ ስምምነት ይሄን ንብረት ወደ ውርስ ሀብት የመመለስ ግዴታ የለበትም ብሎ ነፃ ካደረጋቸው ብቻ ስለመሆኑ አስገዳጅ ትርጉም ሰጥቷል። ሁለተኛው ነጥብ ወደ አእምሯችሁ የሚመጣው ጥያቄ ወደ ውርስ ታዲያ መልሱ ከተባለ በስጦታ የተሰጠነውን ንብረቱን ራሱን ነው የምንመልሰው ወይስ የንብረቱን ግምት ነው የሚል ጥያቄ አእምሯችሁ ውስጥ እንደሚፈጠር አልጠራጠርም። እንግዲህ ይህን ጉዳይ በተመለከተ ራሱኑ ንብረቱን ሳይሆን ወደ ውርስ የምትመልሱት እና ከሌሎች ወራሾች ጋር የምትከፋፈሉት የንብረቱን ዋጋ ወደ ውርስ እንደምትመልሱ ትገደዳላችሁ። ይሄም እንግዲህ በፍትሐ ብሔር ሕጋችን አንቀጽ 1066 መሰረት ተደንግጎ እናገኘዋለን። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎትም የንብረቱ ግምት እንጂ ወደ ውርስ ሀብት የሚመለሰው ራሱ ንብረቱ አለመሆኑን በሰበር መዝገብ ቁጥር 8920 ላይ በቅጽ 15 አስገዳጅ የሕግ ትርጉም ሰጥቷል። የሚመለሰው ወደ ውርስ የሚመለሰው ራሱ ንብረቱ ሳይሆን የንብረቱ ግምት እንደሆነ አስገዳጅ ውሳኔ ሰጥቷል። እንግዲህ የንብረቱ ግምት ነው ካልን ሌላ ሶስተኛ ጥያቄ አእምሯችሁ ውስጥ የሚመጣው የንብረቱ ግምት ከሆነ ወደ ውርስ ሀብቱ የሚመለሰው በየትኛው ጊዜ ያለው የንብረቱ ግምት ነው? ውርሱ የሚመለሰው ግምቱ የሚታሰበው ስጦታ ሰጪው ወይም ወላጃችሁ ስጦታውን በሰጠበት ጊዜ ያለው የንብረቱ ግምት ነው ወይስ ስጦታ ሰጪው ከሞተ በኋላ በውርስ ክርክር ወቅት ያለው የንብረቱ ግምት ነው የሚለውን በተመለከተ በፍትሐ ብሔር ሕጋችን ስለ ውርስ መመለስ በተደነገገው ማለት ነው በፍትሐ ብሔር ሕጋችን አንቀጽ 1077 ላይ በግልጽ ምላሹ ተቀምጧል። ይሄው ምንድነው? የንብረቱ የዋጋ ግምት የሚሰላው ስጦታው በተደረገበት ወቅት በነበረው ዋጋ ነው። የሚመለሰው ንብረት ግምት የሚታየው ክርክር በተነሳበት ወቅት ያለው ግምት ሳይሆን ንብረቱ ሲሰጥ የነበረው ግምት ስለመሆኑ ከዚህ ከፍትሐ ብሔር ሕጋችን 1077ን መሰረት በማድረግ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎትም በቅጽ 19 በሰበር መዝገብ ቁጥር 106856 ላይ አስገዳጅ ውሳኔ ሰጥቷል። በመሆኑም ወላጃችሁ ንብረቱን ለእናንተ በስጦታ የሰጣችሁ የዛሬ 20 ወይም 30 ዓመት ወይ 10 ዓመት 15 ዓመት ቢሆን አሁን ከዚህ ዓለም በሞት ቢለይ ወደ ውርስ እንድትመልሱ የምትገደዱት ይህ ንብረት በአሁኑ ጊዜ በገበያ ላይ የሚያወጣው ዋጋ ሳይሆን ከዛሬ 15 ዓመት 20 ዓመት ወይም 30 ዓመት በፊት ስጦታ በተሰጣችሁ ወቅት ያ ንብረት ያወጣ የነበረውን ዋጋ ወይም ደግሞ የንብረቱን ግምት ነው ማለት ነው። ይሄም ሌላ እንድታውቁት የሚገባ ሶስተኛው ነጥብ ነው። በመሆኑም እንግዲህ ስጦታ ሰጪ ወላጆችም ሆናችሁ ስጦታ ተቀባይ ልጆች ይሄንን ጠቃሚ ምክር እንድትሰሙትና ተግባራዊ እንድታደርጉት ራሳችሁን ወደፊት ከሚመጣ አላስፈላጊ እንግልት፣ አላስፈላጊ መጓተት እንድትጠብቁ እመክራችኋለሁ። አብሬያችሁ የነበርኩት የእናንተው ጠበቃና የሕግ አማካሪ ሱፋ ከበረ የነበርኩኝ። ይሄ የሕግ ምክር እንደሚጠቅማችሁ እንደምትደሰቱበት አልጠራጠርም። ከተደሰታችሁበት ከወደዳችሁ ይጠቅማል ካላችሁ ደግሞ ለሌሎች ኢትዮጵያውያን ወንድም እህቶቻችሁ እንዲሰሙት እንዲጠቀሙበት ላይክና ሼር ማድረግ አትርሱ። ቻናሉን ሰብስክራይብ ሳታደርጉ የምትመለከቱ የጠበቃ ዩሱፍ የፕሮግራም ተከታታዮች እንደዚሁም አዲስ የመጣችሁ የዚህ ፕሮግራም ተከታታዮች ቻናሉን ሰብስክራይብ ማድረግ አትርሱ። መልካም ጊዜ እንዲሆንላችሁ እመኛለሁ። ባባይ